ብዙ ልጆች እጃቸው ላይ ገንዘብ እያላቸው ነገር ግን ወርቅ አይገዙም። የሚገዙት ምንድን ነው? ከኦንላይን ልብስ፣ ጫማ በ400 በ300 የተለያዩ ነገሮችን ይጠልባሉ ማለት ነው። ለምንድን ነው ይሄ? ያለመገንዘብ ወርቅ ምን ያክል ትርፍ እንዳለው ስለማያውቁ። እንዲሁም ደግሞ አንዳንዶች እኔ ወርቅ ገንዘብ መስሎ አይታየኝም፣ ለወርቅ ግድ የለኝም፣ እቃም መስሎ አይታየኝ የሚሉ አንዳንድ ልጆች አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ ለየት ባለ ቪዲዮ ነው የመጣሁት። ቀኑ ጁምአ ነው፣ ዲሴምበር 19 2025። በዛሬው ቪዲዮ እንደምትመለከቱት ይሄ ወርቅ ከዛሬ በጣም ያኔ የተወሰነ ጊዜ ሆኖታል ከተገዛ ማለት ነው። ይሄን ያህል ባለላችሁም ከ5 ዓመት በፊት ነው ማለት ነው ይሄ ወርቅ የተገዛው። ነገር ግን ምን ያክል እንደሆነ ነግራችኋል ይሄ የተገዛውን። አሁን ግን ምን ያክል እንደሚያወጣ ይሄንንም አያይዤ የምነግራችሁ ይሆናል። ዋናው ነገር ግን ዛሬ የመጣሁበት ዩቲዩብ ብር ከፍሎኝ ያንንም ደግሞ ልነግራችሁ ነው ማለት ነው። ብዙ ልጆች አብሽሪ፣ ጠንክሪ፣ ጎበዝ፣ በርቺ የምትሉ ውድ ቤተሰቦች አላችሁ። በጣም ነው የማመሰግነው። ሁላችሁንም ውድ የሀገሬ ልጆች ክፉ አይንካችሁ። ስለዚህ የእኔ ደስታ ደግሞ ያስደስታችኋል። ለዛም ነው ይሄንን ይዤላችሁ የመጣሁት። ይጠቅማችኋልም ብዬ የዚህን የወርቅ ታሪክ ይዤላችሁ መጥቻለሁ ማለት ነው። ይሄ ወርቅ የተገዛው እንደነገርኳችሁ ከዛሬ 5 ዓመት በፊት ነው ብያችኋለሁ። ግራሙ 22 ግራም ነው ማለት ነው። ሀባይብ ከሀብሉ ከማጫወቻው ጋር ባንድ 22 ግራም ነው የተገዛው። በ4800 ሪያል ብቻ ነው። አሁን አዲሱን በዚህ ዋጋ እናገኛለን አናገኝም። ነገር ግን በ4800 ሪያል የተገዛው ወርቅ እንግዲህ የኔ አይደለም ወርቁ፣ ያጎቴ ልጅ ወርቅ ነው። እሷ ይዛ ሄዳ ለመሸጥ ሳይሆን ዝም ብላ እንደው ምን ያክል ያወጣል ብላ ይዛ ሄዳ ስታሳየው 9700 ሪያል ነው የሰጧት። እሰቡት ትርፉን እንግዲህ 9700 ሪያል። አሁን አዲሱን ስንገዛ 22 ግራም በጣም ብዙ ብር ነው። ያው እንግዲህ የዘወትር ተከታታዮች ታውቁታላችሁ። እና ወርቅ ያተርፋል ስላችሁ ነው። በጥቅሉ ምን ያክል ትርፍ እንዳለው ገንዘብ አስቀምጣችሁስ ቢሆን አሁን ለምሳሌ አጎቴ ገንዘብ በዛን ሰዓት 4800 ሪያል ዝም ብላ ቦርሳዋ ተቀምጦ ቢሆን ወይም ወደ ኢትዮጵያ ልካ ተቀምጦ ቢሆን ባንክ ያችኑ ብሯን ነው የሚያስቀምጥላት፣ ወይም ደግሞ እዚህ እጇ ላይ ከሆነ ይጠፋል ማለት ነው። ወርቅ ላይ ስለዋለ ግን አሁን በፈለገ ሰዓት አይበለውና የሆነ ነገር ቢያጋጥማት ትሸጠዋለች ማለት ነው። እና ይጠቅማል። ላልሆነ ነገር አታባክኑ ገንዘባችሁን ብዬ ለእናንተ ይጠቅማል ብዬ ነው ይዤ የመጣሁት ማለት ነው። ከዛ ውጭ ግን እንደው አያይዤ የነገርኳችሁ እንጂ ይጠቅማችኋል ብዬ የመጣሁበት ዋናው ጉዳይ የኔ ነው። ዩቲዩብ ምን ያክል ገንዘብ ከፈላት እያላችሁ እናንተ አሁን ሆዳችሁን ቁርጥ እያደረጋችሁ ነው አይደል? ስለዚህ አይ ቁረጣችሁ እነግራችኋለሁ። ዩቲዩብ በነገራችን ላይ በጣም ያደክማል፣ በጣም ያለፋል። ከሰሩ ግን እንደ ስራችን መጠን ይከፍላል ማለት ነው። በደንብ ነው የሚከፍለው። እኔ በጣም ለፍቼበታለሁ ሀቂቃ። ዩቲዩብ ተከፈኩኝ ስንት ዓመቴ ነው? 5 ዓመቴ ዲፍን 5 ዓመት በጣም ዋጋ አስከፍሎኛል ሀቂቃ። የምሬን ነው የምላችሁ። በጣም ነው የለፋሁበት። እንደ ቀላል ነገር አላየውም እኔ ዩቲዩብን። ለምን ብዙ ውጣ ውረድ። የመዳም ስራ እኮ በጣም ቀላል ነው። በጣም ለእኔ በጣም ቀላል ነው። ዩቲዩብ ስላደከመኝ ማለት ነው፣ በዛ ሁኔታ ስላየሁት። እና ውዶችዬ አንዳንድ ሰዎች ዩቲዩብ አይከፍልም ምናምን ያለፋል እንጂ ይከፍላል። በደንብ ነው የሚከፍለው። ነገር ግን በጣም ልፋት አለው። እኔ በጣም ነው ያደከመኝ። ያው ተስፋ ስለማልቆርጥ ነው ዛሬ ይህንንም ለመከፈል እየበቃሁት ማለት ነው። እኔ ስሩ ላለሁ ዩቲዩብ ብትሰሩ ደስ ይለኛል። ግን የምትሰሩት ነገር ምንድን ነው የሚለው ነው። ለምሳሌ ዝም ብሎ ገንዘብ ላገኝ እንጂ ተብሎ የሚሰራው የምናወራት ወሬ ሁሏም ነገር ልክ አላት። ገና ለገናው ገንዘብ አገኛለሁ ወይም ገንዘብ ያስገኙኛል ተብሎ ያልሆነ ነገር የሚያወሩ ልጆች አሉ። ይሄ ደግሞ ጥሩ ነው ብዬ አላስብም። ለምሳሌ ምን ልላችሁ ፈልጌ መሰላችሁ? ፖለቲካ ውስጥ የሚገቡ አሉ።
ሃይማኖት ከሃይማኖት የሚያጣሉ አሉ፣ ብሔር ከብሔር የሚያጣሉ አሉ። እሰቡት። ይሄ ለገንዘብ ተብሎ ማለት ነው። ለገንዘብ ተብሎ ደግሞ ራስን ማርከስ አለ። ራስን ማርከስ ስላችሁ ዩቱብ ላይ ወጥቶ አንድ ሴት ልጅ ከሷ የማይጠበቅ ከሴት ልጅ የማይጠበቅ ንግግሮችን ልትናገር ትችላለች። በጥቅሉ ነገ ልጆቻችን የኛን ቪዲዮ አይተው የሚያፍሩበት የኔ እናት ናት እንደ ይሄን ያደረገችው፣ የኔ እናት ናት እንደ ይሄንን የተናገረችው ብላ የምታፍርበት ወይም የሚያፍርበት ልጇ የኔ አባት ነው እንደ ይሄን ያደረገው፣ የኔ አባት ነው እንደ ይሄንን የተናገረው። በጥቅሉ ልጆቻችንን የሚያፍሩበትን ነገር ካልሰራን ይሄ ችግር የለውም። ለምሳሌ አሁን የኔ ልጆች የኔን ቪዲዮ ቢያዩት ምንም የሚያፍሩበት ነገር የለም። ለምን ለእህቶች እያስተላለፍኩ ነው። የሚጠቅም ነገር ለእናንተ እያሳየሁ ነው። የሚጠቅማችሁን በርቱ፣ ግዙ እያልኩ ነው። ስለዚህ በእኔ ቪዲዮ ልጅ አታፍርም፣ የሚያሳፍራ ጉዳይ የለም። እና እንደዚህ አይነት ለማህበረሰቡ ጠቃሚ ነገር የምታስተላልፉበት ከሆነ ስሩ፣ ጠንክሩ። እኔም ከጎናችሁ ነኝ እላችኋለሁ። በቻልኩት ሸር አድርጋለሁ፣ እኔም ሸር አድርግላችኋለሁ። ስሩ። እንዳልኳችሁ ከምንም ነገር ነፃ የሆናችሁ ለህዝብ የሚጠቅም ነገር ብቻ ማቅረብ የፈለጋችሁ ማለት ነው። ከዛ ውጭ ያለ ግን እጄን አላስገባም። እና ውዶችዬ ቀጥታ እንግዲህ እኔ ምን ያክል ብር እንደተከፈለ ልንገራችሁ። ያው ድካሜን ነግሬያችኋለሁ። ምን ያክል ድካም እንዳለው እኔ ራሴ ነኝ የማውቀውና ያው ጣፋጩን ለማግኘት መራራውን መቅመስ ግድ ይላል ይባል የለ ሀገራችን ሲተርቱ፣ ያው እንደዛ ነውና አሁን ላይ አልሐምዱሊላህ ያው በቻልኩት እየታገልኩ ነው። ምን ያክል ከፈለኝ ወደሚለው ቀጥታ እነግራችኋለሁ ማለት ነው። የከፈለኝ እንግዲህ ዩቲዩብ፣ እስኪ እናንተ ገምቱ ምን ያክል ይመስላችኋል? ትንሽ ገምቱ እና ውዶችዬ ወርቅ ግዙ። እኔ ምንጊዜም ግዙ ነው የምላችሁ። ገንዘባችሁን አታባክኑ። ለጫማ ለልብስ፣ ጫማ ልብስ እኮ አትግዙ ማለት አይደለም፣ ግን ሁሉም ልክ አለው። ገብታችኋል አይደለም? የተወሰነ በቃ ቀየር ማድረጊያ ካለን ለምን አስፈለገ? ምክንያቱም ፋሽን ይመጣል እኮ ዝም ብለን አንድ ልብስ ላይ ብዙ ብር ከምንቆለን ደግሞ ያን ልብስ ሳንለብሰው ሌላ ፋሽን መጥቶ ጊዜውን ያሳልፈዋል። እና እባካችሁ ወርቅ ግዙ፣ ገንዘባችሁን ያዙ። ቢቸግራችሁ ትሸጡታላችሁ። የሰው ፊት አታው ማንንም አበድሩ ይብላችሁ አትለማመጡም። እና ወርቅ ግዙ ስላችሁ ነው ሀባይ። ከዛ ውጭ እንግዲህ አላጓጓችሁም፣ ልንገራችሁ ምን ያክል እንደከፈለኝ። የከፈለኝ እንግዲህ በአንድ የሁለት ወር ነው በአንድ የከፈለኝ ማለት ነው። የአንድ ወር አይደለም፣ የሁለት ወር በአንድ ነው የከፈለኝ። በኢትዮጵያ 60 ሺህ ብር ነው የከፈለኝ ማለት ነው ውዶች። የሁለት ወር እንደነገርኳችሁ በአንድ ነው እንግዲህ በወር ይከፈለኛል። ነገር ግን አንዳንድ ጊዜ በሁለት ወር ይከፍለኛል እና 60 ሺህ የኢትዮጵያ ብር ነው የከፈለኝ። በዶላር 419 ዶላር ነበረ የሰራሁት ማለት ነው ውዶቼ። እና ይሄንን ይመስላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። ያው የኔ ደስታ ያስደስታችኋል ብዬ ነው። እንደምትደሱበትም በጣም እርግጠኛ ነኝ። ሀቂቃ ያው ለምትሰጡኝ ሞራል ሁልጊዜም ቢሆን ከልብ ነው የማመሰግነው። ዋላሂ ያክብርልኝ፣ ክፉ አይንካችሁ። ስደት ላይ ያላችሁ ውድ ቤተሰቦቼ የማታ እንጀራ ይስጣችሁ፣ አላህ ያስደሳችሁ በመጨረሻ የሚያረብ